ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 23 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከያዝኳቸው መረጃዎች መካከል ዝርዝር የግንባር መረጃዎች ይገኙበታል። እንዲሁም ደግሞ ቀጠናዊ፣ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ፣ የሀገር ውስጥ ፖለቲካዊና ተዛማጅ ዝርዝር መረጃዎች በቅደም ተከተል ወደ እናንተ ይደርሳሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሱዳን በተለይ ሰሞኑን በምዕራብ ሱዳን ቀጠና በኮርዶፋን እና በዳርፉር ቀጠናዎች የአልቡራን ጦር ከፍተኛ ድል እየተቀዳጀ ይገኛል። ይህ የሆነው ደግሞ በኢትዮጵያ በኩል ወደ ደቡብ ምስራቅ ሱዳን ወይም ደግሞ ወደ ጥቁር አባይ ግዛት በኩርሙክ ቀጠና የነበረውን የአርኤስኤፍ እና የኤስፒኤልኤም ታጣቂዎች እንቅስቃሴ በህወሓት ታጣቂዎች አማካይነት መግታት በመቻሉ እንደሆነ ወታደራዊ ተንታኞች ያስረዳሉ። የህወሓት ታጣቂዎች አልቡራን ጦር የምዕራብ ሱዳን በተለይ የጀነራል መሐመድ ደጋሎ ዋና ይዞታ የሆነውን ዳርፉርን ለመቆጣጠር ያስቻለው በምዕራብ በኩል በኢትዮጵያ ማለት ነው ወይም ደግሞ በሱዳን በምስራቅ በኩል የህወሓት ታጣቂዎች ወታደራዊ ስምሪት እንደሆነ እየተገለጸ ነው የሚገኘው። የህወሓት ታጣቂዎች ወደ ሱዳን ጦርነት መሳተፍ ከጀመሩ በኋላ አሁን የከፍተኛ የሆነ የኃይል መዛባት ተከስቷል። ይሄ ካሁን በፊትም ሌሎች እንደ ካርቱም የመሳሰሉ ከተሞችን የአልቡራን ጦር መልሶ ለመቆጣጠር የህወሓት ታጣቂዎች የነበራቸው ሚና አሁንም በዚህ ወሳኝ የትግል ምዕራፍ ላይ ለአልቡራን ትልቅ ባለውለታ ሆነዋል። ይህ በኢትዮጵያ ውስጥ ካለው የኃይልና ወታደራዊ ፖለቲካዊ ሁኔታ ጋርም በቀጥታ የሚያያዝ ስለሆነ በሱዳን ያለው የኃይል መዛባት ወደ ኢትዮጵያ የሚኖረውን ተጽዕኖም በየቀኑ በሚወጡ መረጃዎችና ህወሓት ከኢትዮጵያ ውጭ በሱዳን ውስጥ ኃይሉን ማሰማራቱ ለዚህ ደግሞ ከፍተኛ አስተዋጽኦ ይኖረዋል። በምዕራብ ግንባር ካሉ መረጃዎች አንጻር ይህንን እንመለከተዋለን። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ውጥረት ባለባቸው በተለያዩ አካባቢዎች ያለው ወታደራዊ እንቅስቃሴዎች በተለይ በሰሜን ወሎ ዋግ ኽምራ እና በትግራይና በአፋር አካባቢዎች ዛሬም ተጨማሪ መረጃዎችን አደርሳችኋለሁ። በምስራቅ ጎጃም ዞን ዛሬም ለሁለተኛ ቀን በካምፖች ላይ ፋኖ በሌሊት ጥቃት ፈጽሟል። ይህንን ተከትሎ የወጡ ዝርዝር መረጃዎችንም አደርሳለሁ። አጠቃላይ የግንባር ዝርዝር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የሱዳን ማጫጭር መረጃዎች ወደ መጨረሻ ወደ እናንተ አደርሳለሁ። አሁን በቀጥታ ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ ዛሬ የአማራ ክልል ምክር ቤት መደበኛ ጉባኤውን እያደረገ መሆኑ ታውቋል። እንግዲህ የአማራ ክልል ምክር ቤት በዛሬ ሐምሌ 23 2018 ዓ.ም ጀምሯል። በምክር ቤቱ የመክፈቻ ስነ ስርዓት ላይ አፈ ጉባኤዋ ወይዘሮ ፋንቱ ተስፋዬ በኋላ ቀር ግጭት ውስጥ ወደ ኋላ ተጎትተናል የሚል ንግግር ተናግረዋል በመግቢያቸው ላይ። ይሄ እንግዲህ በአማራ ክልል ያለውን አጠቃላይ ጦርነትና ሶስተኛ ዓመቱን እያገባደደ ያለውን አጠቃላይ ሁኔታ የሚገልጽ ነው። ካሁን በፊት የአማራ ክልል ምክር ቤት በምክር ቤቱ ውስጥ ይህንን ችግር ለመፍታት ተደጋጋሚ አቅጣጫዎች የተቀመጡ ቢሆንም በምክር ቤቱ ውስጥ ያሉ የምክር ቤት አባላት ወይም ደግሞ የክልሉ ምክር ቤት እንግዲህ የህዝብ ተወካይ ናቸው፣ ሚና ስለሌላቸው ወታደራዊ ኮማንድ ፖስቱና ወታደራዊ ዘመቻዎቹ ቀጥለዋል። አሁንም ሶስተኛ ዓመቱን በያዘው ጦርነት ውስጥ ይሄ ጉባኤ ሲደረግ የተሻሻለ የጸጥታ ሁኔታም ሆነ አጠቃላይ ሁኔታዎች የሉም። ሆኖም ግን እነሱ እና አረጋ ከበደ ዛሬ በክልሉ በከፍተኛ ሁኔታ የጸጥታ መሻሻል ውስጥ እንደሆነ ሪፖርት ማዘጋጀታቸውና በዚህ ሰዓት ለምክር ቤቱ እያቀረቡ መሆናቸውን ነው መረጃዎቹ የሚገልጹት። እንግዲህ ይሄ የምክር ቤት ስብሰባ አረጋ ከበደ የክልሉ ሰላምና ጸጥታ መከበሩን የሚያሳይ ሪፖርት ለምክር ቤት እያቀረቡ ባሉበት በዚህ ሰዓት ጉባኤው እንግዲህ በተለይ በገጠራማ አካባቢዎች እና ከዋና ዋና ከተሞች ውጭ ባሉ አካባቢዎች ፋኖ ብዙ ቦታዎችን የተቆጣጠረበት እንዲሁም ደግሞ የክልሉ ወታደራዊ መዋቅር እንዲሁም ደግሞ የክልሉ አጠቃላይ የፖለቲካ መዋቅር ሽባ ሆኖ በወታደራዊ መዋቅር ወይም ደግሞ በኮማንድ ፖስት በሚተዳደርበት በዚህ ሰዓት ነው። አሁን የአማራ ክልል አስተዳደር ማን ነው ከተባለ እንግዲህ ሊሆን የሚችለው የኮማንድ ፖስቱ አዛዦች ናቸው ሊሆኑ የሚችሉ በአራት ቀጠና ክልሉን ከፍለው የሚያስተዳድሩት ኮማንዶች ናቸው። እና አረጋ ከበደ በዚህ ውስጥ ሚናቸው ምን እንደሆነም በውልም አይታወቅም። ሆኖም ግን ይህንን ሪፖርት ዛሬ የክልሉ ሰላም ተመልሷል እያሉ ነው ሪፖርት እያቀረቡ የሚገኙት። ይሄ ደግሞ እንግዲህ ፖለቲካዊ ችግሮችን ያለመረዳት ነው። የምክር ቤት አባሏ በአማራ ክልል ኋላ ቀር ግጭት በሚል ለገለጹት ጦርነት ዋና ምክንያት ያሉት የልማት አለመፋጠን ነው። እንግዲህ የምክር ቤት አባላት ናቸው እነዚህ ሰዎች የአማራ ሕዝብ የህልውና ጉዳይ የህልውና ጥያቄ የህልውና አደጋ ውስጥ ገብቷል እየተባለ በሚባልበት ሰዓት እነሱ ጥያቄውን የልማት ወይም ደግሞ የዲሞክራሲ አድርገው ነው እየተመለከቱት ያሉት። ይህም ለችግሩ ያለውን ልባት ወይም ደግሞ መሰረታዊ ጥልቀት ግምገማቸውን የተሳሳተና የተዛባ መሆኑን የሚያሳይ ነው። ከዚህ በፊት እንግዲህ በትንሹ የአማራ ልዩ ኃይል መፍረስና አማራ ወደ አዲስ አበባ ገብቶ እንኳን እንዳይታከም
በእነ አዳነች አቤቤና በእነ ሽመልስ አብዲሳ ይደረግ የነበረውን ሴራ ሁሉም የምክር ቤት አባላት ያውቁታል። እነሱ እንኳን እንዳይገቡ ተከልክለው ያውቃሉ። በዚህ ምክንያትና በተዛማጅ መዋቅራዊ በሆኑ የህገ መንግስት የፌዴራል አወቃቀር እንዲሁም ደግሞ ዘመናትን በተሻገሩ በደል ውስጥ የሚገኝ ህዝብ እያደረገ ያለውን ንቅናቄና የትግል በልማት መንገድ ነው እንግዲህ እየሸፈኑት የሚገኙት። ያው የምክር ቤቱ አባላት ያላቸውን ግንዛቤ የሚያሳይ ነው። ከዛ ውጭ እንግዲህ ከምክር ቤቱ ክስተቶች መካከል እነ ዮሐንስ ቦያለው በዚህ ምክር ቤት ውስጥ የሉም። ከ3 ዓመታት በፊት ዮሐንስ ቦያለው በዚህ ምክር ቤት ላይ ያቀረበው ንግግር ሁሉም የሚያስታውሰው ነው። አሁን ዮሐንስ እስር ቤት ይገኛሉ። ቀሪዎቹ ግን ያው መንግስትና ሰላም ደህና ነው፣ ጥሩ ነው እያሉ ቀጥለዋል። እንግዲህ ክልሉ ሰላም ሰፍኗል የሚለው ሪፖርት ያዘጋጁት አረጋ ከበደ ዛሬ በትውልድ አካባቢያቸው ዛሬ 3 የሚሊሻ ካምፖች ተመተው ባደሩበት ሁኔታ እሳቸው ግን ለምክር ቤት አባላት የክልሉ ሰላም ተሻሽሏል፣ ተቆጣጥረነዋል የሚል ሪፖርት እያቀረቡ ይገኛሉ። ከዚህ ጋር በተያያዘ የሚነሱ ጉዳዮች ካሉ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ሌላው ከዚህ ጋር በተያያዘ የአማራ ብልጽግና ባለስልጣናት የየአካባቢ ባለስልጣናት ገንዘብ ማሸሽና በጀት ማወራረድ እንቅስቃሴዎች ላይ መሆናቸውን የሚገልጹ መረጃዎች ወጥተዋል። የመከላከያ ሰራዊቱ ቦታዎቹን ለቆ ይወጣል፣ የፋኖ ኃይሎች ከተሞችን ይቆጣጠራሉ በሚል ስጋት የብልጽግና የአካባቢ ባለስልጣናት ከመንግስት ካዝና ከፍተኛ መጠን ያለው ገንዘብ ለአበል፣ ለወራት መቆያ፣ ለዘመቻ በሚል ስም ከፍተኛ ገንዘብ ለማሸሽና ለማውጣት ጥረት እያደረጉ እንደሆነ ከየአካባቢ የወጡ መረጃዎች ገልጸዋል። በሰሜን ወሎ ጋዞ እና ዳውንት ወረዳዎች እየደረሱ የመረጃ ምንጮች እንደሚያሳዩት የመከላከያ ሰራዊቱ ለቆ ይወጣል መባሉን ተከትሎ የወረዳው ካቢኔዎች ከመንግስት ካዝና ገንዘብ በአበል ስም ለእያንዳንዱ የካቢኔ ወይም ደግሞ የቅርብ ቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ እያወጡና እያወራረዱ እንደሆነ ተጠቁሟል። በሰሜን ወሎ ዳውንት የብልጽግና ባለስልጣናት ከመከላከያ ሰራዊቱ ጋር አብረው ወረዳውን ለቀው የወጡ ሲሆን ከመውጣታቸው በፊት በወረዳው በጀት ከፍተኛ ገንዘብ ለሰራዊቱ አዛዦች ለራሳቸው አበል በሚል ገንዘብ ስለማውጣታቸው መረጃዎች ገልጸዋል። ከነዚህ መካከል የተወሰኑት በጋሸና ወታደራዊ ካምፕ ሲገኙ፣ ሌሎቹ ደግሞ ወደ ደሴ ማቅናታቸውን መረጃዎች ገልጸዋል። ባለስልጣናቱ ከወረዳዎቹ ከወጡ በኋላ በየከተሞቹ ለሚኖራቸው ቆይታ የአልጋ፣ የምግብ፣ ሌሎች ወጪዎችን በህዝብና በወረዳው በጀት እንዲሸፈኑ ማድረግ ይሄ አዲስ አይደለም። ላለፉት 3 ዓመታት በአማራ ክልል የሚገኙ የብልጽግና ባለስልጣናትና የመከላከያ አዛዦች የህዝብና የመንግስት በጀትን በዚህ መንገድ ለሚሊሻ ቀለብ፣ ለዘመቻ፣ ለሰራዊት ግብዣ እንዲሁም ደግሞ ለዘመቻዎች ጋር በተያያዘ እነሱ ወደ ከተማ ጥለው ሲፈረጥጡ ገንዘብ እያወጡ ይወስዳሉ። ገንዘቡ እንዳይወራረድ ደግሞ የተለያዩ ጫናዎች ይደረጋሉ። ኦዲተሮች እንዳይከታተሉት ነው እየተባለው። ይህ እንግዲህ አሁንም ተጠናክሮ ሊቀጥል እንደሚችልና ህዝብና የአካባቢው ማህበረሰብ ይህንን የመንግስትና የህዝብ ሀብት ሊጠብቅ ይገባል፣ ክትትል ሊደረግ ይገባል ብለዋል። ከሰሜን ወሎ ጋዞ ወረዳ ይህንን መረጃ ያደረሱ የመረጃ ምንጮች። ወደ ትግራይ ስንሄድ በትግራይ የቀጠለው የህዝብ ስብሰባና ተያያዥ ጉዳዮችን በተመለከተ አጫጭር መረጃዎችን ወደ እናንተ ላድርስ። የትግራይ መንግስት ፕሬዚዳንት እንግዲህ ያው መንግስት እያሉ ነው የሚጠሩት፣ ክልል የሚለውንም አስወጥተዋል። የትግራይ መንግስት ፕሬዚዳንት የህወሓት ምክትል ሊቀመንበር አማኑኤል አሰፋ ከትግራይ ፖሊስና የጸጥታ ኃይል ጋር በነበረ ስብሰባ የተለያዩ ጉዳዮችን አንስተዋል። የትግራይ ህዝብ ህልውና፣ ድህነት፣ ሉዓላዊነት፣ ሙሉ ራስን በራስ የመወሰን መብት ለማረጋገጥ ነው አጠቃላይ ተልእኮውና ዋና ዘመቻው ብለዋል። ራስን በራስ የድል የመወሰን ይህ እንግዲህ ወደ ነፃ ሀገርነት የሚያዘነብል አስተያየት ነው። ያው የሚታወቅ የህወሓት የቋሚ የታላቋ ትግራይ ፕሮጀክት ማንፌስቶ ትግበራ የህዝብ መድረክ ነው። በዚህ በተለያዩ መድረኮች ላይ የፕሪቶሪያው ስምምነት በትግራይ ህዝብ መስዋዕትነት አንድነት የተገኘ ቢሆንም ከሽፏል ብለዋል። ስምምነቱ የጦርነቱ መንስኤ በፖለቲካዊ ውይይት ለመፍታት የህዝቡን ደህንነት አስከብሮ ወደ ቀደመ ቀየው ለመመለስ ተጠያቂነትን ለማረጋገጥ ያለመ እንደነበር ሆኖም ግን ስለመክሸፉ ነው የገለጹት። የፌዴራል መንግስቱ የተቋረጡ አገልግሎቶችን ቢጀምርም መሰረታዊ የፕሪቶሪያው የሰላም ስምምነትና የህዝብ ጥያቄዎች የመመለስ ጉዳይ ሊሳካ ባለመቻሉ ወታደራዊ ዝግጅታችን ቀጥለናል ብለዋል። በሰላም ስም የትግራይ ህዝብ እንዲንበረከክና ብሔራዊ ክህደት ቡድኖች ከብሔራዊ ጥቅማችን ውጭ ባሉ ጉዳዮች ላይ እንዲጠመዱ ጥረት ተደርጓል ሲል ወንጅሏል። አማኑኤል አሰፋ የብልጽግና ስርዓትም ይህንን በመጠቀም ትግራይን ለማፍረስና ስለ ትግራይ ጉዳይ በብቸኝነት ለመወሰን ሲንቀሳቀስ መቆየቱን ገልጸዋል። በተጨማሪ የትግራይ ጊዜያዊ አስተዳደር ስትመራ በነበረበት ጊዜ እንደ ብልጽግና መዋቅር በመሆን ትግራይን ለማዳከም ሲሰራ እንደነበር አማኑኤል አሰፋ ገልጸዋል። የብልጽግና ስርዓት ማህበራዊና ኢኮኖሚያዊ ሁኔታዎችን ለመገምገሚያነት ከመጠቀም ይልቅ ህዝቡን በመቅጣትን እና ጫና ውስጥ በማስገባት
ለማሽመድመድ ሞክሯል ነው ያሉት። ስለሆነም ወደ ስራው የተመለሰውና ተንጠልጥሎ የቆየው የትግራይ መንግስት የህዝብ ህልውናና ደህንነት ሉዓላዊነትን፣ ሙሉ ራስን በራስ እድል የመወሰን መብትን ለማረጋገጥ ኃላፊነት ወስዷል ብለዋል። በመጨረሻም አቅምን በማጠናከር ብሔራዊ ህልውናን ለማረጋገጥ በሚደረገው ትግል የትግራይ ህዝብ ከጎናቸው እንዲቆም ጥሪ አቅርበዋል። ከዚህ ጋር በተያያዘ የህወሓት የወታደራዊ ሎጂስቲክና እንቅስቃሴዎች ጋር በተያያዘ በተለያዩ የራያ አካባቢዎች ያሉ መረጃዎችን አስከትላለሁ። ከዛ በፊት ግን ወደ ምዕራብ ኢትዮጵያ የሚወስደን መረጃ ላስከትል። በምዕራብ ኢትዮጵያ በአሶሳ ቀጠና ከመንደር 1 መንደር 2 መንደር 3 ወይም ደግሞ አምባ 1 አምባ 2 አምባ 3 ተብለው ከሚጠሩ አካባቢዎች በርካታ ቁጥር ያለው ወታደራዊ ሎጂስቲክ፣ የጦር መሳሪያ እንዲሁም ደግሞ የሰው ኃይል ወደ ኩርሙክና ሸርቆሌ አካባቢዎች ዛሬ መንቀሳቀሱን የወጡ መረጃዎች ገልጸዋል። ይህ እየተንቀሳቀሰ ያለው ሎጂስቲክ በዋናነት ለፈጥኖ ደራሽ ኃይሉ አርኤስኤፍ እና ለኤስፒኤልኤም ሱዳን ፒፕልስ ሊብሬሽን ሙቭመንት ኖርስ ተብሎ ለሚጠሩ ታጣቂ ኃይሎች የሚደርስ እንደሆነ የዓይን እማኞች ገልጸዋል። ከሱዳን ኩርሙክ ከተማ ለቀው የወጡ የፈጥኖ ደራሽ ኃይሉ እና የሱዳን ህዝቦች ነጻነት ንቅናቄ ከአረብ ኤሚሬትስ እና ከኢትዮጵያ አቅጣጫ የሚደረግላቸውን የሎጂስቲክ ድጋፍ መጠነ ሰፊ እንደሆነ የገለጹት የመረጃ ምንጮች ይህም ለቀጣይ መልሶ ማጥቃት ዝግጅት እየተደረገ ስለመሆኑ ያሳያል ብለዋል። በኢትዮጵያና ሱዳን ድንበር የሚገኙ የኩርሙክ መውጫዎች የሲቪልም ሆነ የትራንስፖርት እንቅስቃሴ ሙሉ በሙሉ መታገዱ ታውቋል። የህወሓት ታጣቂዎች ትብብር የሱዳን ሰራዊት የአልቡርሃን ጦር በተለይ በታጣቂዎች ታግዞ ኩርሙክና ከኩርሙክ አርኤስኤፍ እና ኤስፒኤልኤምን ካስወገዱ በኋላ በአካባቢ የሱዳን ጦር የበላይነት ይዟል ነው የተባለው። የብሉ ናይል ስትራቴጂክ ቦታዎችን የጦር መሳሪያ መሰብሰብን በተመለከተ ከኩርሙክና የብሉ ናይል ቀጠና የሱዳን ሰራዊት በሱዳን ሰራዊት እጅ መውደቅን ተከትሎ በኮርዶፋን ምዕራብ ሱዳን የሚደረገውን ማጥቃት ጠንካራ ደጀን እንደሆነው ወታደራዊ ተንታኞች ይገልጻሉ። በተጨማሪም የህወሓት ታጣቂዎች ከሱዳን የጦርነት የጦር መሳሪያዎችን በብዛት እየሰበሰቡ እንደሆነ የወጡ መረጃዎች ገልጸዋል። በኩርሙክ ከተማ እና አካባቢ ያለውን አጠቃላይ ሁኔታ በተመለከተ በተለይ በዚህ ቀጠና በቅርቡ የሱዳን ሰራዊት የሳፍ ወይም ደግሞ ሱዳን አርሚ ፎርስ ተብሎ የሚጠራው መልሶ መቆጣጠሩ በምስራቅና በደቡብ ምስራቅ ሱዳን የነበረውን የኃይል ሚዛን በመቀየር በኮርዶፋንና ዳርፉር ላለው ወታደራዊ እንቅስቃሴ ትልቅ አስተዋጽኦ አድርጓል። ይህም የውጭና የአገር ውስጥ የድንበር አቋራጭ ኃይሎችን ሚና እንዲገደብ ስለማድረጉ ነው የተገለጸው። በኩርሙክ የተገኘው ድል ለአልቡርሃን ከፍተኛ ድል አስገኝቶለታል። በዚህ ቀጠና የነበረውን ግንባር ሙሉ በሙሉ መገደብ መቻሉ ለኮርዶፋን ትልቅ አስተዋጽኦ አድርጎለታል ነው ያሉት። የሱዳን የእርስ በርስ ጦርነት ከተጀመረ ጊዜ ጀምሮ የድንበር አካባቢዎች የክልልና የቀጠናው ሀገራት እጃቸውን እያስገቡ መሆናቸው በሰፊው ይነገራል። አርኤስኤፍ በምስራቅ ሱዳን በኩል እንቅስቃሴ ለማድረግና አቋራጭ የመልሶ ማጥቃት ዘመቻ ለማድረግ መጠነ ሰፊ እንቅስቃሴ እያደረጉ መሆናቸውን መረጃዎቹ ደጋግመው ጠቁመዋል። በዚህ ምክንያት በኩርሙክና ሸርቆሌ ተብለው በሚጠሩ አካባቢዎች የጦር መሳሪያና የወታደራዊ እንቅስቃሴዎችን ተከትሎ በአካባቢ ያሉ ድንበር መዘጋቱ ተከትሎ የሲቪል እንቅስቃሴ ሙሉ በሙሉ ቆሟል። የቴሌኮሙኒኬሽን አገልግሎቶችም እንደዚሁ ከተቋረጡ ሳምንት አልፏቸዋል ተብሏል። የህወሓት ታጣቂዎች የህወሓት ታጣቂዎች አርማና መለያቸውን በተመለከተም እንደዚሁ ትዕዛዝ ተሰጥቷል። የህወሓት ታጣቂዎች የትግራይ ክልል ካርታና የክልሉ ሰንደቅ ዓላማ አርማ የታተመባቸውን መለዮ ዩኒፎርሞች እንዲለብሱ ትዕዛዝ እና ግዳጅ ተሰጥቷል። ከዚህ ቀደም በተናጠል እንዲሁም ደግሞ ወጣ ገባ በሆነ መንገድ የነበረው የታጣቂዎቹ አለባበስ ከዚህ ጊዜ ጀምሮ ወልቃይትና ሁመራን ያካተተ የትግራይ ክልልን ካርታ የያዘና የታተመባቸው አልባሳቶችን እንዲለብሱ ትዕዛዝ ተሰጥቷል። ይሄ እንግዲህ በተለይ በወልቃይት በሁመራን ያካተተ ካርታዎችን እንዲለብሱ መደረጉ ህወሓት በእነዚህ አካባቢዎች ያለውን የይገባኛል አቋም በግልጽና በይፋ ለማንጸባረቅ አባላቱም ለዚህ መስዋዕትነት እንደሚከፍሉ አልባሳቶቻቸው ላይ ይህንን ማሳተሙ ያለውን አጠቃላይ ፍላጎት ያሳያል ተብሏል። የአልባሳቱ አርማና ለውጥ በተለይ በአማራ ክልል በፌዴራል መንግስትና በትግራይ ኃይል መካከል ያለውን አጠቃላይ ሁኔታም እንደዚሁ ትግራይን እንደ ነጻ ሀገር እንዲታይ ያደርገዋል ነው የተባለው። በራያ ግንባር ያሉ ዋና ዋና መረጃዎችን አስከትላለሁ። ከፍተኛ ወታደራዊ ሎጂስቲክ እና መሳሪያ እንቅስቃሴን በተመለከተ ከወልዲያ ወደ ቆቦ ከቆቦ ወደ ጮቢበር ዛሬም በርካታ መሳሪያዎችና ኃይል መጠጋቱና ተሽከርካሪዎች ወደ አካባቢ ሎጂስቲክ ይዘው መጓጓዛቸውን የዓይን እማኞች ገልጸዋል። እንቅስቃሴው ከመካናይዝድና ከእግረኛ ባለፈ እንደዚሁ በከባድ መሳሪያዎችም የተደገፈ ነው ተብሏል። በራያ ቆቦና በራያ አላማጣ ወረዳዎች በተለይ በዋጃና ጥሙጋ አካባቢ ደግሞ ዝቅ ብለው ይበሩ የነበሩ ተከታታይ ድሮኖች አሰሳና ቅኝቶች ማድረጋቸውን ከአካባቢ ወጡ መረጃዎች ገልጸዋል። ይህንን የድሮን አሰሳ ተከትሎ በራያ ጥሙጋ አካባቢ ስብሰባ ላይ የነበሩ የህወሓት ታጣቂዎች ስለመበተናቸውም የመረጃ ምንጮች ገልጸዋል።
ከመቀሌና ከሌሎች የትግራይ አካባቢ ተጨማሪ የሰው ኃይልና ታጣቂዎች ወደ ራያ ግንባር እየተንቀሳቀሱ ይገኛሉ። በራያ ቆቦ ቀጠና ደግሞ ከመከላከያ ጎን የራያ ሚሊሻዎች፣ የትግራይ የሰላም ኃይል ወይም ደግሞ አሁን በቅጽል ስሙ የሳምረ ኃይል እየተባለ የሚጠራው የነጌታቸው ኃይል ከፊል እንዲሁም ደግሞ በራያ አካባቢ ሌላ የማንነት ጥያቄ አለን የሚሉ ጥቂት ሚሊሻዎች እንዲሰለፉ ጥሪ ተደርጓል። በዚህ ግንባር እንግዲህ በፋኖ እንዲሁም ደግሞ በህወሓት ታጣቂዎች በኩል ያለው የመልሶ እንቅስቃሴም እንደዚሁ ፍጥጫውን አንሮታል ነው የተባለው። ወደ ማዕከላዊ ጎንደር ዞን ስንሄድ በማዕከላዊ ጎንደር ዞን በላይ አርማጭሆ አካባቢ በሌሊት ወደ ፋኖ ቀጠና ከተንቀሳቀሰ መከላከያ አድማ ብተናና ሰላም አስከባሪ ሚሊሻ ጋር ትክል ድንጋይ ከተማ አቅራቢያ አይነት ውሃ ወይም ደግሞ ጎድጓድ ተብሎ በሚጠራ አካባቢ ውጊያ መደረጉን መረጃዎች ገልጸዋል። በዚህም ፋኖን ከበባ ውስጥ ለማስገባት በሌሊት ተንቀሳቅሶ የነበረው የሰላም አስከባሪና የሚሊሻ ኃይል ጉዳት አስተናግዷል። በፋኖ አባላት በኩል በተሰጠ ያጸፋ ምላሽ ለሰዓታት የዘለቀ ውጊያ ተደርጎ እንደነበረም የመረጃ ምንጮች ገልጸዋል። ከ20 በላይ ወታደሮች ስለመሞታቸው፣ ከ6 በላይ የጸረ ሽምቅ አባላት በዚህ ውጊያ ስለመሞታቸውና ከ16 በላይ የሚሆኑ ስለመቁሰላቸው በአጠቃላይ ከ42 በላይ የመንግስት ኃይል በመከላከያና በሰላም አስከባሪ ጉዳት ደርሶበታል ሲል የአካባቢው የፋኖ ቃል አቀባይ ገልጿል። ተጨማሪም የነፍስ ወከፍ መሳሪያዎችና ተተኳሾች በፋኖ እጅ መግባታቸውንም እንደዚሁ ዘገባው ገልጿል። ትክል ድንጋይ አይነት ውሃ ጉድጓድ አካባቢ የሚደረጉ አካባቢዎች በጎንደር ወደ ወልቃይት ሁመራ ባለው ዋና መስመር ላይ እንደዚሁ አሉታዊ ተጽዕኖ የትራንስፖርት ፍሰቱና የሎጂስቲክስ ስምሪቶች ላይ አሉታዊ ተጽዕኖ ያላቸው ቀጠናዎች እንደሆኑ የገለጹት የመረጃ ምንጮች ጥቃቱን ተከትሎ የመንግስት ኃይሎች አካባቢውን ለቀው መልሰው ወደ ዋናው መንገድ ተመልሰው ወጥተዋል። ቁስለኞችንና አስክሬኖችን ይዘው ነው የተባለው። ወደ ምስራቅ ጎጃም ዞን ስንሄድ ምስራቅ ጎጃም በጎቻ ወረዳ ግንደወይን ከተማ አቅራቢያ በሚገኙ ቡዛ እነ ሴቆል እና ትግዳር ተብሎ በሚጠሩ ባሉ ጊዜያዊ የሚሊሻ ካምፖች ላይ ዛሬ ማለዳ ጥቃት መፈጸሙ ታውቋል። በሌሊት በተፈጸመው ድንገተኛ ጥቃት በርካታ ቁስለኞች ወደ ሆስፒታል የተወሰዱ ቢሆንም የጦር መሳሪያዎችና ምርኮኞች ግን አሁንም በፋኖ እጅ ይገኛሉ፣ በፋኖ እጅ ገብተዋል ተብሏል። ይህ ጥቃት በቅርቡ የመከላከያ ሰራዊቱ ኢታማጆር ሹም የመከላከያ ሰራዊት አዛዥ ጀነራል ብርሃኑ ጥላሁን ፋኖን በጮቄ ተራሮች ላይ ከፍተኛ ሽንፈት እንዲደርስበት አድርገናል ካሉ በኋላ ለሁለተኛ ቀን የተፈጸመ ያጸፋ ምላሽ መሆኑ የሰጡት መግለጫ በአካባቢው የኃይል ሚዛን እንዳልተዛባ ወይም ደግሞ በፋኖ ላይ የደረሰ ጉዳት እንደሌለ የሚያሳይ እንደሆነ እንግዲህ የፋኖ አዛዦችም ቀደም ብለው መግለጻቸው ይታወቃል። በትላንትናው ዕለት እንደዚሁ በዚሁ በምስራቅ ጎጃም በመርጦ ለማርያም አቅራቢያ ነፍሴ ሳር ምድር ሰኞ ገበያ አካባቢ በዲቮ ተብሎ በሚጠራ አካባቢ በሚሊሻ ካምፕ ላይ በተፈጸመ ጥቃት የአድማ ብተና የፖሊስና የሚሊሻ አባላት ከንጋቱ 11 ሰዓት ጀምሮ በድንገተኛ ኦፕሬሽን ጉዳት አስተናግደዋል። በዚህ እንግዲህ የአድማ ብተና አባላትና የፖሊስ አባላትን ጨምሮ በርካታ ቁጥር ያላቸው የሚሊሻና የአድማ ብተና አዛዦችን ጨምሮ ተደምስሰዋል ተብሏል። የአምሳ አለቃ ታደሰን ጨምሮ በርካታ የሚሊሻ አባላት መገደላቸውን የፋኖ መረጃ ምንጮች ገልጸዋል። ከሞቱና ከቆሰሉት መካከል የፖሊስ አመራሮች፣ መርማሪዎች፣ የትራፊክ ፖሊስ፣ የጋንታ መሪዎች እንደሚገኙበት መረጃዎቹ ጠቁመዋል። አንድ ድሽቃን ጨምሮ ብሬን እንዲሁም ደግሞ የበርካታ ክላሽንኮቭ የመገናኛ ሬዲዮኖች በፋኖ እጅ መግባታቸውና የድሽቃ ተተኳሾች እንዲሁም ደግሞ ሌሎች ወታደራዊ ሎጂስቲክ በፋኖ እጅ መግባታቸው ተገልጿል። እንዲሁም ደግሞ አንድ ተሽከርካሪ ሙሉ ሎጂስቲክ በፋኖ እጅ ገብቷል። የዛሬው ዘመቻም ከዚህ የቀጠለ ነው። በሶስት ካምፖች ላይ የተፈጸመው ጥቃት በአሜሪካ በአፍሪካ ቀንድ ለምታደርገው ዲፕሎማሲያዊና እንቅስቃሴ ኢትዮጵያን የሚቃወም ህብረት የመመስረት ጥረቶች እንዳሉ አሜሪካ ይህንን ተገንዝባለች ሲሉ አምባሳደሩ የአረብና የአፍሪካ ቀንድ ልዩ መልእክተኛ ይህንን ገልጸዋል። ከዋሽንግተን ከኢትዮጵያም ሆነ ከሌሎች የቀይ ባህርና የአፍሪካ ሀገራት በጋራ ጥቅምና በቀጣይ ሰላም ላይ አብራ እንደምሰራና አሜሪካም ይህንን አቋሟን ይዛ እንደምትቀጥል ተቀናቃይ ጎራዎች ለመፍጠር ያለሙ እንቅስቃሴዎች እንዲቆሙ የአሜሪካው የቀጠናው ልዩ መልእክተኛ ጠይቀዋል። የሶማሊያ ፌዴራል መንግስት ፕሬዚዳንት ማክሮ ስቴት ሚኒስትር አብሽር ቡካሪያ ወደ ኬንያ እንዳይገቡ መከልከላቸውም ከምስራቅ አፍሪካ መረጃዎች ታውቋል። ከዚህ ቀደም የሶማሊያ ምክትል ጠቅላይ ሚኒስትር ጅብሪል አብዱልሸዲም ተመሳሳይ እገዳ ተጥሎባቸው እንደነበር ይታወቃል። ይህን የሶማሊያ መንግስት ለጉዳዩ ምርመራ እያደረገ እንደሆነና ናይሮቢም በጉዳዩ ላይ ማብራሪያ እንድትሰጠው እንደጠየቀ ለማወቅ ተችሏል። ወደ ሱዳን መረጃው ስንሄድ የሱዳን ሰራዊት በሰሜን ቀጠና በተለይ በኮርዶፋን አካባቢ ባራ፣ ሳያላ፣ ጅብራት፣ ሼህ ተብሎ የሚጠሩ ስትራቴጂካዊ ቦታዎችን መቆጣጠሩ ታውቋል። የባራም ኦምዱርማን ዋና
የኤክስፖርት መንገድንም ሙሉ በሙሉ ማስከፈቱና ፈጥኖ ደራሹን የሎጂስቲክና የጦር መሳሪያ ሩት ወይም ደግሞ መስመር የሚባለውን መቁረጡንና ወደ ዳርፉር የሚደረገውን አጠቃላይ እንቅስቃሴ በእጁ ማስገባቱን ገልጿል። የሱዳን ጦርነት ጋር በተያያዘ በሌሎች መረጃዎችም ወጥተዋል። በኡምባድር እና አልማዝሩብ ተብሎ በሚጠሩ የሱዳን አካባቢዎችና በሌሎች አካባቢዎች በሚንቀሳቀሱ የፈጥኖ ደራሽ ኃይሉና የጦር መሳሪያ መጋዘኖች ላይ ዛሬ ከባድ የድሮን ጥቃቶች መፈጸማቸው ታውቋል። ድሮኖቹ ምናልባት የግብፅ ድሮኖች ስለመሆናቸው መረጃዎቹ ገልጸዋል። ለአልቡርሃን ድጋፍ የሚያደርጉ የግብፅ ድሮኖች ናቸው ይህን ያደረጉት ተብሏል። ከነዚህ ወታደራዊ ድብደባዎች በኋላ ፈጥኖ ደራሽ ኃይሉ በአካባቢው በሚገኙ ሲቪሊያን ላይ የበቀል ጥቃቶችን ማድረሱና ገበያዎችን መዝረፉን እንዲሁም ደግሞ አላግባብ ሰዎችን ማሰሩን መረጃዎቹ ጠቁመዋል። የሱዳን ጦርነት በተመለከተ የተባበሩት መንግስታት ድርጅት አንድ ሪፖርት አውጥቷል። ይህም መነጋገሪያ ሆኗል። የተባበሩት መንግስታት ድርጅት የባለሙያዎች ፓናል ያዘጋጀው ረቂቅ ሪፖርት ከውጭ ሀገራት የሚደረጉ የህገወጥ የጦር መሳሪያ አቅርቦቶችን አጋልጧል። በተለይ በሱዳን ስቲቨን ሻውልስ የተባለ የቀድሞ የአሜሪካ ልዩ ኃይል ተቋራጭ ጋር ግንኙነት ያላቸው አሮጌ ቦይንግ አውሮፕላኖች ከቻድ ወደ ሱዳን በተለይ ኒያላ፣ ሊቢያ፣ ሶማሊያ ጦር መሳሪያዎችና ድሮኖችን ተዋጊዎችን ሲያመላልስ መቆየቱ ታውቋል። እንግዲህ አሜሪካ እጇ እንዳለበት ነው የመረጃ የሚያሳየው። የተባበሩት መንግስታት ድርጅት የባለሙያዎች አውሮፕላኑ ከኮሎምቢያ የመጡ ቅጥረኛ ተዋጊዎችን የጦር መሳሪያዎችን ወደ ጦር ሰፈር እንደሸኙና ከምስክሮችና ከተለያዩ መረጃዎች ማረጋገጡን የተባበሩት መንግስታት ድርጅት ይህንን ሪፖርት አቅርቧል። ቀደም ብሎ ይህን ጉዳይ በዝርዝር ሮይተርስ ማጋለጡ ይታወቃል። በተባበሩት መንግስታት ድርጅት ያለው አጠቃላይ ይህንን ግምገማ በተመለከተ በሱዳን ላይ የተለያዩ ሀገራት እጆቻቸውን የሚያሳይ እንደሆነ የሱዳን ሚዲያዎች ገልጸዋል። የሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ከደቡብ ሱዳን ፕሬዝዳንት የጸጥታ አማካሪ ጋትሉክ ጋር በካርቱም ትላንትና ተገናኝተው በጸጥታ ጉዳዮች ላይ መነጋገራቸው ይታወቃል። ደቡብ ሱዳን አርኤስኤፍን ከሚደግፉ ሀገራት መካከል አንዷ ነች። የውጭ ጉዳይ ሚኒስትር አምባሳደር ማሁድን ሳሌም ደግሞ አንካራ በመገኘት አዲስ የሱዳን ኤምባሲ ህንፃ ማዕዘን ድንጋይ በቱርክ አስቀምጠዋል። ጉብኝቱ ቱርክ የምታደርግላቸውን የጦር ድጋፍ እንደዚሁ አጠናክራ እንድትቀጥል ያሳሰበ እንደሆነ ታውቋል። የሱዳን ሰራዊት በሰሜን ኮርዶፋን ግስጋሴውን የቀጠለ ሲሆን የሉዓላዊ ምክር ቤት ፕሬዝዳንት ጀነራል አልፈታ አልቡራን የሱዳን ግዛቶችን ሙሉ በሙሉ ለመመለስ ቃል ገብተው ጦራቸው ወደፊት እንዲገፋ ትዕዛዝ ሰጥተዋል። ሻርሻር እና አካባቢው የፈጥኖ ደራሽ ኃይሎቹ ስብሰባ ላይ ባካሄዱት የድሮን ያካተተ ጥቃት ከ30 በላይ ተሽከርካሪዎች ስለመደምሰሳቸውና የአርኤስኤፍ ቁስለኞች ወደ ዳይን ሆስፒታል ስለመወሰዳቸውም እንደዚሁ የሱዳን ሚዲያዎች ገልጸዋል። የአርኤስኤፉ መሪ በበኩሉ ደግሞ ሐምዳን ደጋሎ ዋና ከተማዋን ካርቱም ለመቆጣጠር ያለመ መጠነ ሰፊ ዘመቻ ማስጀመራቸው ታውቋል። ምንም እንኳን እየተሸነፉ ቢሆንም ተዋጊዎቹ የጦር መሳሪያዎችን እንዲጠብቁ፣ ዲሲፕሊን እንዲያከብሩና ወታደራዊ ጥቃቶችን በየአካባቢው እንዲቀጥሉ ትዕዛዝ በሰጡበት ወታደራዊ መመሪያ ካርቱም ከተማን በቅርቡ እንቆጣጠራለን የሚል ትዕዛዝ ሰጥተዋል። እንግዲህ የትውልድ ቦታቸውን ኒያላና ኮርዶፋንን እያጡ ባሉበት ሰዓት ነው ይህንን እየተናገሩ ያሉት። የሱዳን ሰራዊት የባራክ ከተማና ዋናውን የኤክስፖርት መስመር መቆጣጠሩን ተከትሎ አርኤስኤፍ አቅርቦቱ ተቋርጦበታል። በአርኤስኤፍ በኩል የጦር መሳሪያ ከሊቢያና ከቻድ የሚገባበት መስመር ሊዘጋበት ይችላል ያሉ ነው ወታደራዊ ተንታኞች። አርኤስኤፍ ደግሞ ለሱዳን ሰራዊት መረጃ ትሰጣላችሁ በሚል በመክሰስ ባካሄደው ጥቃት የሁለት ሴቶችን ሕይወት ጨምሮ 9 ሲቪሊያን መግደሉን የሱዳን የሕክምና ባለሙያዎች ገልጸዋል። አልጀማማ ተብሎ በሚጠራ ከተማ ይህንን አድርገዋል ተብሏል። የሱዳን ጤና ጣቢያዎችም እንዲሁም ደግሞ ገበያና ንብረቶች ዘርፏል አርኤስኤፍ ሲል የሱዳን ዶክተሮች መረብ የተባለ ድርጅት አጋልጧል። ይህንንም አውግዟል። በአጠቃላይ የሱዳን ሰራዊት በሰሜን ኮርዶፋን ስትራቴጂክ ቦታዎች የበላይነት እያገኘ በመጣ ቁጥር በገንዘብና በስነ ስርዓት የታወቀው የፈጥኖ ደራሽ ኃይሉ የአካባቢው ባሉ ንጹሃን ላይ የሚፈጽመው ዝርፊያና ግድያ፣ የሰብአዊ መብት ጥሰት ተባብሶ ቀጥሏል ተብሏል። የሱዳን ጦር ሰራዊት የባራ ኦምዱርማን መንገድ መቆጣጠሩን ፈጥኖ ደራሽ ኃይሉ የሎጂስቲክ መስመሮቹ ከፍተኛ እንቅፋት ይፈጥርበታል። ኃይሎቹም በጦር ሜዳ ከሚደርስባቸው ሽንፈት ባለፈ በሎጂስቲክ እጥረት እጅ ሊሰጡ ይችላሉ የሚሉ ትንተናዎች እየወጡ ነው። ምንም እንኳ የሱዳን ጦርነት ተለዋዋጭ ቢሆንም ዛሬ የአልቡርሃን ይዞታል የተባለውን ቦታ ከሰዓት ደግሞ ሊለቀው ይችላል። የሱዳን ጦርነት ተለዋዋጭ ነው። በሜዳማ አካባቢዎች የሚደረግ በተሽከርካሪዎች ላይ የተመሰረተ በሞተር ብስክሌቶች ላይ የተመሰረተ ጦርነት ስለሆነ ቋሚ ተራሮችን ቋሚ ምሽጎችን ይዞ የሚደረግ ስላልሆነ ሁኔታዎች እንግዲህ ከሰዓትም ሊለወጡ ይችላሉ። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ